እመን እንጂ ይሳካልሃል። እመኑ እንጂ ይሆንላችኋል። አምናችሁ የተናገራችሁት ነገር ይሆንላችኋል። አምናችሁ ያወጃችሁት ነገር ይሆንላችኋል። እምነት ማቴዎስ 21:22 ላይ እምነት ካላችሁ በጸሎት የምትጠይቁትን ነገር በሙሉ ትቀበላላችሁ። ትቀበላለህ እስኪ በሉት። ስልጣን ሰጥቷችኋል። የልጅነትን ስልጣን ሰጥቶናል። የልጅነትን ስልጣን የሰጠን አብ ራሱ ምንድን ያለው? እምነት ካላችሁ በጸሎት የምትጠይቁትን ነገር በሙሉ ትቀበላላችሁ። አህያና ውርንጭላዋን አምጡ ብላችሁ ሁለት የሱ ደቀ መዛሙርቱን ከላካቸው በኋላ ወደ ኢየሩሳሌም እነሆ ሆሳና ሆሳና እየተባለለት ከገባ በኋላ በንጋታው በቢታንያ አድሮ ወደ ኢየሩሳሌም እየተመለሰ ያለ በጠዋት በማለዳ ራበውና ይላል እነሆ ቅጠሏ ሰፋ ያለችዋን በለስ ከሩቁ ተመለከታትና ከሷ ላይ ፍሬን ለመብላት ወደ እሷ ተጠጋ። ወደ በለሲቷም ተጠግቶ ሲያይ ምንም ነገርን አላገኘም። በጣም ርቦትም ስለነበረ ከዚህ ሰዓት ጀምሮ ካንቺ ማንም ፍሬን አይብላ ብሎ ተናገራት። ከዚህ ሰዓት ጀምሮ ካንቺ ማንም ፍሬን አይብላ ብሎ ተናገራት። ማቴዎስና ማርቆስ የዘገቡት ትንሽ ይለያያል። ወዲያውኑ ይለዋል በማቴዎስ ላይ ግን በለሲቷም ደረቀች። በማለዳም ተመልሰው እየሄዱ እያለ ጴጥሮስ መድረቋን አየና እነሆ ነቢይ ሆይ በለሲቷ ደርቃለች አለው። ማቴዎስ ላይ ግን ወዲያውኑ እንደተናገራት ወዲያውኑ ምን ደረቀች። በኢየሱስ ክርስቶስ ስም የጠላቶቻችሁ ሐሳብ ወዲያውኑ ይድረቅ። ይህንን ሳውጅ ወዲያውኑ ይድረቅ። የተከለከላችሁት ነገር በኢየሱስ ክርስቶስ ስም እጃችሁ ውስጥ ይግባ። ሳይንስ ሲናገር በለሲቷን በጣም አረንጓዴ ትልቅ ቅጠል ያላትን ከሩቅ አይቷት ከሄደ ትንሽ ከፍ ያለች በለሲት ነች እንበል። በሳይንስ አንድ በለስ ለመድረቅ ወይ ውሃ ማጣት አለባት ወይ ደግሞ የሆነ የተፈጥሮ ችግር ሊኖርባት ይችላል ወይ ደግሞ በሽታ ነገር አጥቅቷታል ማለት ነው። ከነዚህ ሶስቱ አንዱ ቢያጠቃት አንድ በለስ ለመድረቅ ከቆራረጥከው ምናልባት ቆርጠ ቫይረሱ ምንም እንዲገባበት ካደረከው ከ1 ዓመት እስከ 3 ዓመት ይወስዳል። አንድ በለስ ግን ምንም ሳይሆን ስሩ ውሃን እየመጠጠ ስሯም ራሱ ለመድረቅ ከ10 ዓመት በላይ ይወስዳል። ቅጠሏን ለማራገፍ እስከ 2 ወር፣ ቢጫ ሆና ለመድረቅ፣ ግንዱም ለመጠውለግ፣ ከዛም ደግሞ ስሩ ራሱ መጽሐፍ ሲናገር እስከ ስሯ ድረስ ደረቀች ነው የሚለው። ወዲያውኑ አንድ በለስ እስከ 10 ዓመት መድረቅ የሚወስድበትን ጊዜ ጌታ ግን ቃሉን ሲናገር ወዲያውኑ ደረቀ። የሚያስፈልገው ቃሉ ነው። መድረቁ ምልክት ነው። መድረቁ ተአምር ነው። ያደረቀው ግን ምንድን ነው? ቃሉ ነው። ቃሉም በእምነት ተናገረ፣ እነሆም ቃሉም ሰራ፣ አደረቀው። ገረማቸውና ጌታ ሆይ እንዴት እንደዚህ ሊሆን ይችላል? እኔ እየተናገርኳችሁ ችግራችሁን እያሰባችሁት ነው። ዛሬ ወዲያውኑ መድረቅ አለበት። ጌታ ሆይ ይህ እንዴት ሊሆን ይችላል አሉት። እናንተ እኮ አላቸው ይህንን ተራራ ከዚህ ተነስተህ ወደዚያ ወደ ባህሩ ተወርበር ብትሉት ይንፏቀቃል፣ ከፍ ብሎ ይሄድላችኋል። አይደለም በለሲቷ መድረቋን በውስጣችሁ ያለውን ኃይል ብታውቁ ይህንን ተራራ ከዚህ ተነስተህ ሂድ ብትሉት ይሄዳል አላቸው። ለዚህ ነው መጨረሻ ላይ አምናችሁ የምትጸልዩትን ጸሎት እንደምትቀበሉ ካመናችሁ ይሆንላችኋል ያላቸው። ክብር ለኢየሱስ ይሁን። አምናችሁ የጸለያችሁትን ጸሎት እንደምትቀበሉት ካመናችሁ ይሆንላችኋል። አንደበት የሕይወትና ሞት ኃይልን አላት፣ የሚወዷትም ምኗን ይበላሉ? ፍሬዋን ይበላሉ። ምሳሌ 18:21 ላይ አንደበት የሞትና የሕይወት ምን አላት? ኃይል አላት። እስኪ በሉ ከአንደበት ውስጥ የሚወጣው ኃይል እንዳለው ሲያሳያቸው ነው። በለሲቷን ከዚህ ሰዓት ጀምሮ ካንቺ ለዘላለም ማንም ፍሬሽን አይብላ አላት። ድረቅ ይኳል አላትም። ፍሬሽን አይብላ ነው ያላት። ፍሬ ማላፈራ ከሆነማ እዚህ ምድር ላይ ምን ሰራለሁ ብላ ራሷ ደረቀች። ክብር ለኢየሱስ ይሁን። ዛሬ ጠላቶቻችሁ ይደርቃሉ። የጠላቶቻችሁ ምክር ይደርቃል። ለዘመናት ያሰቃያችሁ የጠላቶቻችሁ ምክር ይደርቃል። ዛሬ በኢየሱስ ስም ይደርቃል። በአንደበታችሁ ትጸልያላችሁ፣ ይደርቃል። እምነት የሚመጣው ከምንድን ነው? ከመስማት ነው። መስማትም በእግዚአብሔር ቃል ነው። የእግዚአብሔርን ቃል ነው አይደለም የሚለው፣ በእግዚአብሔር ቃል ነው። በእግዚአብሔር ቃል በኩል የምንሰማው ምንን ያመጣልናል? ስለዚህ እምነት የሚገኘው ከእግዚአብሔር ቃል ነው። የእግዚአብሔር ቃልን መልሰን መላልሰን ስናስበው፣ ስናሰላስለው፣ ስናጠናው እምነታችን ምን እየሆነ ይሄዳል? እየጨመረ ይሄዳል። ዕብራውያን 11:1 እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየው ነገር እውን መሆኑን የምንረዳበት ነው። ጌታ ኢየሱስ ሲሰቀል ያየው ሰው አለ? እንደተሰቀለ ያየው ሰው አለ? እዚህ ውስጥ ያየው ሰው አለ? ሳናየው ግን ኢየሩሳሌም በሚባል ቦታ ላይ ለኛ ኃጢአት ሲል መስቀል ላይ ተሰቀለ። ሳናየው ያንን አመን ነው አይደል እንዴ? ሳያዩ የማያምኑ ምን ናቸው? ብፁዓን ናቸው ይላል መጽሐፍ። ሳናየው አመንን። ሳናየው አምነን ምን በእምነት ዳነን። ማንም ያየው ሰው የለም። ስለተመረጠን ሳናየው አመንን። ያም እምነት ደግሞ ለኛ ድህነትን አመጣለን። ክብር ለኢየሱስ ሲሆን፣ እንደዚሁ እምነት ደግሞ ተስፋ ሆኖ የተሰጠንን ነገር እንደሚፈጸም ቃል የተገባልን ነገር የተነገረን ነገር
ነገር እንደሚፈጸም በማየት ሳይሆን ባለማየት የምናምነው ነገር ምን ይሆናል? ባለማየት እርግጠኛ የምንሆንበት ነገር ምን ይሆናል? እምነት ይባላል። እያየነው ሳይሆን ያላየነውን ነገር፣ የተነገረንን ነገር፣ ብዙውን ጊዜ እንደውም የሰማነውን ነገር፣ ይሆንልናል የተባለውን ነገር ተስፋው እንደሚፈጸም እርግጠኞች ሆነን የምንጠባበቅበት መንገድ እምነት ይባላል።